ጤና ይስጥልኝ። ትናንት እንደሰማነው እንግዲህ ኤንዞ ማሬስካና ቼልሲ ተለያይተዋል። ለመለያየታቸው እንደ ሶስት ጉዳዮች እንደ ምክንያት ሲጠቀሱ እየተመለከትኩ ነው። አንደኛው ከውጤት ጋር የተገናኘ ነው። ኦፍኮርስ የቅርብ ጊዜ የቼልሲ ውጤት ደካማ ነው። ባለፉት 7 ሊግ ጨዋታዎች አንድ ጨዋታ ብቻ ነው ማሸነፍ የቻለው ማለት ነው። ከውጤት ጋር አንዱ ይገናኛል። ሁለተኛው ደግሞ ከተጫዋቾች ከጉዳት በኋላ ወደ ጨዋታ የሚመለሱበት ጊዜና ምን ያህል የመጫወት እንዳለባቸው ከሚል ጋር በተገናኘ ቼልሲ ውስጥ አንድ የሜዲካል ዲፓርትመንት አለ፣ ኢንዲፔንደንት ሜዲካል ዲፓርትመንት። በዚህ ጉዳይ ላይ ፋይናል ሴ ያለው ይሄ ሜዲካል ዲፓርትመንት ነው ማለት ነው። መቼ እንደሚመለሱ ተጫዋቾች ምን ያህል መጫወት እንዳለባቸው ማለት ነው። አሰልጣኙ ኤንዞ ማሬስካ ማለት ነው ኦቨርሩል ይህን ማድረግ አይችልም፣ ይህን ውሳኔ ማለት ነው የዚህ የሜዲካል ዲፓርትመንት። ከእሱ ጋር በተገናኘ ሌላ ፎሎአውት ተፈጥሯል የሚል ሀሳብ ይነሳል ማለት ነው። ሌላኛው ደግሞ እንግዲህ ሌላ ክለብ ጋር ኤንዞ ማሬስካ ስሙ መያያዙ ነው ከማን ሲቲ ጋር ማለት ነው። እነዚህ 3 ጉዳዮች ይጠቀሳሉ። ነገር ግን እዚህ ጋር አንድ ነገር መጥቀስ የምፈልገው ሲጀመር ኤንዞ ማሬስካ ሲቀጠር ቅጥሩን ሲያገኝ ማለት ነው ወደ ቼልሲ ሲመጣም ይሄ ነገር እንደዚህ አይነት ነገሮች ሊፈጠሩ እንደሚችሉ የቅጥሩ መንገድ የሚነግረን ነገር አለ። ኢኔቪታብል ነበር ይሄ መፈጠሩ እንደማይቀር ብዬ አስባለሁ። ምክንያቱም ፖቼቲኖ ከቼልሲ ጋር ሲለያይ ኦፍኮርስ በተመሳሳይ ከክለቡ የበላዮች ጋር ስምምነት ላይ ባለ መድረሱ ነው። የሴት ፒስ አሰልጣኝ ወደ ክለቡ በመምጣቱ ከዛ ጋር በተገናኘ እሱ ደስተኛ አልሆነም። ከዚህ በተሻለ ስልጣን እንዲኖረው ኦቶሪቲ እንዲኖረው ፍላጎት ነበረው ማለት ነው እና ያለሱ ቀና ነው አሰልጣኙ የመጣው የሚባል ነገር ይጠቀስ ነበር። ከፖቼቲኖ ጋር የተወሰኑ ልዩነቶች ነበሩ። ከዛ ፖቼቲኖ ከለቀቀ በኋላ የምታስታውሱ ከሆነ ቼልሲ አዲስ አሰልጣኝ ቅጥር ሲፈልግ እንደ የቅጥር ማስታወቂያ በሚመስል መልክ ማለት ነው የወጣ ነገር ነበረ ማለት ነው። አሰልጣኙ ሞር ፖሴሽን ቤዝድ የሆነ እግር ኳስ የሚጫወት የፖዚሽናል አጫወት ፕሪንሲፕሎችን የሚከተል አይነት ነገር ከኋላ መስቶ መውጣት የሚፈልግ የሚባሉ አይነት የሆነ ፕሪዲፋይንድ የሆኑ የእግር ኳስ ሞዴሎች እንደ ቅድመ ሁኔታ ቀርበው ነበር። በዚህ ውስጥ እነዚህ ነገሮች የሚያሟላ አሰልጣኝ ወደ ክለቡ መምጣት ያለበት ተብሎ ተጠቅሶ ነበር ታስታውሱ ከሆነና ቤዚካሊ ሄድ ኮች ነበር ቡድኑ እየፈለገ ነበር። ብዙ ነገሮች ኦልሬዲ ዲፋይን ተደርገው ማለት ነው። እንግዲህ አንድ አሰልጣኝ ወደ አንድ ክለብ ሲዘዋወር የሆነ ሀሳብ ይዞ ይመጣል፣ ምንም ጥያቄ የለውም። ነገር ግን ሀሳቡን ከመተግበሩ በፊት ስብስቤ ውስጥ ያሉት ተጫዋቾች ይህን ሀሳብ ለመተግበር ይሆናሉ አይሆኑም የሚለውን ውሳኔ ወስኖ የሚበዛ ሊቀጥል ይችላል ወይ በተወሰነ መልክ አዳፕት ሊያደርግ ይችላል። ዞሮ ውሳኔ አሰልጣኙ ነው መሆን ያለበት ማለት ነው። ነገር ግን ቼልሲ ይህን ቅጥር ሲያከናውን እንደዚህ ማድረግ ያለበት በሚል ይህን ፕሮፋይል የሚያሟላ አይነት አሰልጣኝ ነበር ሲፈልጉ የነበረው ማለት ነው። ስለዚህ ቼልሲ ቤዚክሊ እየጠየቀ የነበረው ምንድን ነው? አቬይላብል የሆነውን ምርጡን አሰልጣኝ ሳይሆን እየፈለገው ያለው የነበረው የእኛን ፕሪዲፋይንድ የእግር ኳስ ሞዴል ፊት የሚያደርገው የቱ አሰልጣኝ ነው የሚል ነው ማለት ነው። ይሄ በራሱ ትክክለኛ ነው ብሎ ለመናገር አስቸጋሪ ነው። ክለቡ እየሄደበት ያለው ሞዴል ኤሊት የሆኑ አሰልጣኞችም ማለት ነው ወደ ክለቡ መጥተው እንዳይሰሩ የሚያደርግ አይነት መንገድ ነው። ለዛም ነው እንደ ሉዊስ ኤንሪኬ አይነት ዲማንዶች ስለነበሩትና በዛ ላይ ስምምነት አለመድረሱ ነው ከክለቡ ጋር ስምምነት ላይ መድረስ ያልተቻለው ተብሎም ሲጠቀስ ነበር በጊዜ። በዛ መልክ የመጣው አሰልጣኝ ምን አይነት አሰልጣኝ ሊመጣ የሚችለው ኤሊት የሆነ ያልሆነ አሰልጣኝ፣ ገና ታዳጊ የሆነ ፕሮባብሊ ፖቴንሻል ያለው ተስፋ ያለው አሰልጣኝ ሊሆን ይችላል። በክለቡ የበላዮች በሚኖረው ዲማንድ መሰረት አብሮ ለመስራት የሚፈልግ በክለቡ ሞዴል ውስጥ ለመስራት የሚፈልግ ነው። ነገር ግን በጊዜ ሂደት የአሰልጣኝ ራሱን ፕሩቭ ማድረግ ከቻለ ወደ ኤሊት ሌቭል አይነት የመሸጋገር እድል ካለው ማለት ነው በዛን ሰዓት ኩዌስችኖች ይኖራሉ። የበለጠ ኦቶሪቲ ይፈልጋል ማለት ነው። ከሄድ ኮችነት በበለጠ በተወሰነ መልክ የሆነ ማናጀርነት አይነት ፍላጎት ይኖራል። በዛን ሰዓት ልዩነቶች መፈጠራቸው አይቀርም ማለት ነው እና በማሬስካና በቼልሲ መካከል የተፈጠረው ብዬ የማስበው ከዛ ጋር እየተገናኘ ነው ማለት ነው። እነዚህ ነገሮች የሚያሟላ አሰልጣኝ ነበር ማሬስካ፣ ምንም ጥያቄ የለውም። በፔፕ ጋርዲዮላ ስኩል ኦፍ ቶት ውስጥ ያለፈ አሰልጣኝ እንደመሆኑ መጠን እነዚህ አይነት መሆን ፖዚሽናል የሆኑ አጫወቶችን የሚመርጥ አይነት አሰልጣኝ ነው። ሞሮፍ የኮንትሮል አሰልጣኝ ነው። ኳራ መስርቶ ለመውጣት የሚፈልግ አይነት ቡድን ለመስራት የሚመርጥ አይነት አሰልጣኝ ነው። ሞር ፖሴሽን ቤዝድ የሆነ አሰልጣኝ ነው። ስለዚህ ክለቡ የሚፈልገውን ነገሮች ያሟላ አሰልጣኝ ሆኖ ነው የተገኘው ማለት ነው ኤንዞ ማሬስካ ማለት ነው። ይሄን ፕሮፋይል በማሟላቱ ምክንያት ወደ ክለቡ ሊመጣ ችሏል ማለት ነው። ነገር ግን ወደ ክለቡ ከመጣ በኋላ በጊዜ ሂደት ራሱን ፕሩቭ ማድረግ ችሏል። ዋንጫዎችም የካፕ ዋንጫዎችም ቢሆኑ ማለት ነው የክለብ ዓለም ዋንጫ ተለቅ ያለ ዓለም ዋንጫ ነው ብዬ ያስባለሁ። እሱ ማሸነፍ ችሏል። የተወዳደረበትን ደግሞ የኮንፈረንስ ሊግን ማሸነፍ ችሏል። ቡድኑ የቻምፒዮንስ ሊግ ላይ እንዲጨርስ አስችሏል ማለት ነው። እንደ አሰልጣኝ ክፍተቶች ሊኖሩ ይችላሉ። ነገር ግን ወደፊት ጥሩ ፖቴንሻል ያለው አሰልጣኝ፣ ምክንያቱም አንድ መዘንጋት የሌለብን በትልቅ ደረጃ ሁለተኛ ሲዝኑ ነው ሲያሰለጥን ማለት ነው ኤንዞ ማሬስካ።
ኦልሞስት 2ኛ ዓመት ነው በአሰልጣኝነት ማለት ይቻላል። ኦፍኮርስ ሌስተር ሲቲ ቻምፒዮንሺፕ ላይ ጣሊያን ላይ ማሰልጠኑ የሚታወቅ ነው። ነገር ግን በትልቅ ደረጃ ምናልባት በሰራበት ሊግ ውስጥ የትልቁን የሀገሪቷን ሊግ በአሰልጣኝነት አንድን ክለብ ሲመራ 2ኛ ሲዝኑ ነው። በመጀመሪያ ሲዝኑ እነዚህን ውጤቶች ማስመዝገቡ በጣም ጥሩ ሊባል የሚችል ነው። ፕላስ ደግሞ የክለቡ ሪክሩትመንት መዘንጋት የለብንም። ታዳጊ ላይ በጣም ፎከስ ያደረገ ነው። ሮ ታለንት ላይ ፎከስ ያደረገ ነው። ይሄ ሮ ታለንት ደግሞ በጊዜ ሂደት ጎልብቶ የሆነ ውጤት እንዲያመጣ የሚያስችል ነው ብሎ ለመናገርም አስቸጋሪ ነው። ምክንያቱም ሁልጊዜ ሪፍሬሽ ይደረጋል። እነዚህ ሮ ታለንት ከ2 ዓመት በፊት ለምሳሌ እንደ ኒኮላ ጃክሰን፣ ማዱዌኬ አይነት ተጫዋቾች መጡ። 2 ሲዝን ከክለቡ ጋር አሳለፉ። የተወሰነ ኤክስፔሪየንስ አገኙ። የፕሪሚየር ሊግ ኤክስፔሪየንስ፣ የቶፕ ዲቪዥን ኤክስፔሪየንስ አገኙ። ነገር ግን ከክለቡ ጋር አልቆዩ፣ ለቀቁ ማለት ነው። እነሱ በማን ተተኩ? ሌላ በሮ ታለንት ጊዜ በሚፈልጉ አይነት ተጫዋቾች ማለት ነው። ሊያም ዴላፕ አይነት ተጫዋች መጡ፣ ጂሚ ጊትንስ አይነት ተጫዋቾች መጡ ማለት ነው። ግን በተወሰነ መልክ ያን ኤክስፒሪየንስ ያገኙ ተጫዋቾች ክለብ ውስጥ ሲቆዩ አላስተዋልም ማለት ነው። የበለጠ በየጊዜው እነዚህ አይነት ፖቴንሻልስ ብቻ ሮ ታለንት ብቻ ሪፍሬሽ እየተደረገ ሞሮለስ ከፕሌየር ሴል በጊዜ በቆይታ የሚገኝ ሪሴል ቫሊዩ ላይ ብቻ ፎከስ ያደረገ ይመስላል ማለት ነው። ከሜዳ ውስጥ ትርፋማ ከሆነ እንቅስቃሴ ትርፋማ ከሆነ ውጤት ይልቅ ከሜዳ ውጭ ያሉ ነገሮች የበለጠ የሚያሳስባቸው አይነት ባለቤቶች ይመስላሉ ማለት ነው። ነገር ግን ክለቡም እየሄደበት ያለው ሞዴልም ለአሰልጣኝ በተለይ ደግሞ ኤዲት ለሆነ አሰልጣኝ ማለት ነው የሚመች አይደለም ማለት ነው። እንግዲህ የክለቡ ያስተዳደር ሁኔታ ማለት ነው የተለያዩ ዲፓርትመንቶች አሉ። ያው ስፖርቲንግ ዳይሬክተሮች አሉ፣ ሪክሩትመንት ዲፓርትመንት አለ፣ ፐርፎርማንስ ኤንድ ዴታ ዲፓርትመንት አለ፣ ሜዲካል ኤንድ ሎድ ማኔጅመንት ቲም አለ። አደሴም ታይም ደግሞ የኦነርሺፑ ደግሞ የባለቤቶቹ ጉዳይ አለ ማለት ነው። አሁን ሁልጊዜ አንድ ከኤንዞ ማሬስካም ያለ እንግዲህ ከጨዋታ በኋላ ከእያንዳንዱ ጨዋታ በኋላ ቡድኑ ካሸነፈም ተሸነፈም ማለት ነው ፐርፎርማንስ ሪፖርት አለ ማለት ነው። ፐርፎርማንስ ኤንድ ዳታ ዲፓርትመንት ሪፖርት ይኖራል ማለት ነው። ይሄ ሪፖርት ደግሞ የሚደረገው ማለት ነው ይሄ ሪፖርት የሚደረገው ደግሞ ከተለያየ አንግል ነው ማለት ነው። እነዚህ ነገሮች የሚነሱት ማለት ነው። ኮቺንግ ስታፉ የራሱን የታክቲካል ሪቪው ይሰጣል። ይሄ በእያንዳንዱ ጨዋታ በኋላ የሚደረግ ነው ማለት ነው። ዴታ ዲፓርትመንቱ ደግሞ የራሱን የተለየ ሜትሪክ ቤዝድ የሆነ ሪፖርት ያቀርባል። የሜዲካል ደግሞ ፐርፎርማንስ ቲሙ ደግሞ የተጫዋች የጨዋታ ሎድን እና ሪስክ አሰስመንት ይሰጣል ማለት ነው። ሞስት ፕሮባብሊ እነዚህ 3 የተለያዩ እንግዲህ አካላቶች ማለት ነው አብሮ የማሄድ አይነት ሪፖርት ሊሆን ይችላል የሚሰጡት ማለት ነውና ኦፍኮርስ ይሄ መሆን እድሉም ሰፊ ነው። ዲፍረንሶች ይኖራሉ፣ ልዩነቶች ይኖራሉ ማለት ነው። ለምሳሌ አሰልጣኙ ወይም ማሬስካ ልንል እንችላለን አንድ ተጫዋች ሜይ ቢ ኤክስ የሚባል ተጫዋች ታክቲካሊ ስትራግል አድርጓል፣ ነገር ግን ስቲል ሞር ኮንቲኒቲ ወይም መቀጠል አለበት ስትራግል ቢያደርግም የሚል አይነት ሊሆን ይችላል ሪፖርቱ። ስለዛው ተጫዋች ደግሞ ፐርፎርማንስ ቲሙ ምን ሊል ይችላል? በጣም ድካም አለበት ይሄ ተጫዋች፣ ስለዚህ ለኢንጁሪ ሪስክ አለ ብሎ ሪፖርት ሊያቀርብ ይችላል። ዴታ ቲሙ ደግሞ ይሄ በዲፌንሲቭ ሜትሪኩ መሰረት ባለፉት 5 ጨዋታዎች ዲክላይን እያደረገ ነው ይሄ ተጫዋች ተብሎ ሊጠቅስ ይችላል ማለት ነው። ከዛ የቼልሲ የበላይ አካላቶች ማለት ነው የራሳቸውን ኮንክሉዥን ያወጣሉ ማለት ነው። በዛ ኮንክሉዥን ውስጥ ምን ነገሮች ሊኖሩ ይችላሉ? የልምምድ ገደቦች ሊኖሩ ይችላሉ፣ የምርጫ ሪኮመንዴሽኖች ሊኖሩ ይችላሉ፣ ሞር ኦፍ ሮቴሽን ጫናዎች ሊኖሩ ይችላሉ ማለት ነው። ስለዚህ አሰልጣኙ እነዛን የምናያቸውን አብዛኛው ሮቴሽኖች በእንደዚህ አይነት ምክንያት በጫና ውስጥ ሊያደርግ ይችላል ማለት ነው። እንደዚህ አይነት ነገሮች በብዛት ሀፕን ማድረጋቸው አይቀርም ማለት ነው። ይሄ ተጫዋች ሙሉ ለሙሉ መለማመድ አይችልም፣ ይሄ ተጫዋች መጀመር አይችልም አይነት ነገር የሚባሉ ነገሮች ምናልባት ከቀድሜ የጠቀስኩት የሜዲካል ዲፓርትመንቱ ሊመጣ ይችላል። ደግሞ አሰልጣኙ ደግሞ ይሄንን ቬቶ ማድረግ አይችልም ማለት ነው። ይህን ውሳኔ መቀልበስ አይችልም ማለት ነው። ይህን አብሮ ሊሄድ ነው የሚችለው ማለት ነው። ይህ አስቸጋሪ ያደርገዋል። በተለይ ደግሞ እንደ ኤንዞ ማሬስካ አይነት ሞሮ የፖዚሽናል አሰልጣኝ ማለት ነው ሞሮ ሪፒቲሽን ሪትም እና አውቶማቲዝም አይነት ለሚፈልግ አይነት አሰልጣኝ እነዚህ አይነት ኢንተርፈረንሶች አስቸጋሪ ነው የሚያደርጉት ማለት ነውና ክለቡ እየሄደበት ያለው መንገድ በራሱ ለኤንዞ ማሬስካ ብቻ ሳይሆን ማንኛውም አሰልጣኝ ወደ ክለቡ ከመጣ በኋላ በጊዜ ሂደት ስኬታማ እንዲሆን የሚያደርገው አይደለም ማለት ነው። ኦልሬዲ አሰልጣኙ እዛ ቦታ ላይ ኮች የሚያደርገው ፊት ለፊት እንደ አንድ መሪ ሆኖ ይቀመጣል እንጂ እዛ ከመድረሱ በፊት እስከ ተጫዋች ምርጫ ድረስ ማለት ነው ጣልቃ ገብነቱ አለ። ማይክሮ ማኔጅ የመደረግ አይነት ስሜት ይሰማዋል አሰልጣኙ ማለት ነው። ያም ሀፕን እያደረገ ነበረ ብሎ መናገር ይቻላል ማለት ነው። ይሄ የበለጠ በብዙ መልኩ ያማረረ መጥቷል ብሎ መናገር ይቻላል። እንግዲህ ኤንዞ ማሬስካ እንደሚታወሰው ወደ አይ ቲንክ በዚህ ሲዝን 2025 ላይ ማለት ነው እንግዲህ ያሰናበት ነው አመት ማለት ነው በፈረንጆቹ ኤጀንት ቀይሮ እንግዲህ በሱፐር ኤጀንት ተብሎ በሚጠቀሰው በፖርቹጋል ኦርጎ ሜንዴስ ስር ሆኗል ማለት ነው። ይሄ አሁን ላይ እንግዲህ ይሄ ነገር ሀፕን ካደረገ በኋላ ሞር ሴንስ እየሰጠ ይገኛል ማለት ነው። ከዛ በኋላ ኤንዞ ማሬስካ እንግዲህ በዴቨን ኦርንስቴን እንዳስነበበን ትናንትና ማለት ነው ኦክቶበር ላይ እና ዲሴምበር ላይ ማለት ነው ለክለቡ ኃላፊዎች ማለት ነው እስከ ማንቸስተር ሲቲ
ግንኙነት ካላቸው ግለሰቦች ጋር ማለት ነው ወደ ማንሲቲ ከሚደረግ ዝውውር ጋር በተገናኘ ንግግር እንዳደረገ ለክለቡ አሳውቆ እንደነበር ዴቪድ ኦርነስቲን አስነብቧል ማለት ነው። ይሄ የሆነው እንግዲህ ይህን ኤጀንቱን ከቀየረ በኋላ ነው። ሞሮለስ ኤንዞ ማሬስካ አሁን ሞሮፍ ወደ ስፖርት ላይቶ የበለጠ እየመጣ ያለ አሰልጣኝ መሆኑን ውጤቱም ጥሩ ሆኖ ክለቡ ያለ ዋንጫ ማሸናፊ ከሆነ በኋላ ትላልቅ ጨዋታዎች ላይ ያሉት ታክቲካሊ በጣም አስደናቂ የሆኑ ፐርፎርማንሶች ያደረገባቸው ጨዋታዎች ስለነበሩ በተወሰነ መልክ ማለት ነው አዘነ ኤሊት ኮች ራሱን እያገኘ የሚገኝ አሰልጣኝ ነው ማለት ነው። በዛ መልክ ቀድመን የጠቀስነው የክለቡ ሞዴል የክለቡ እየሄደበት ያለው ሞዴል ኦልሞስት በአብዛኛው ጉዳዮች ላይ ማለት ነው አሰልጣኝ ስልጣን ሊኖረው ይገባል የሚባሉ ጉዳዮች ጨምሮ ማለት ነው ጣልቃ በሚገባበት ሁኔታ በዚህ መንገድ ለመሄድ አስቸጋሪ ያደርገዋል አንድን አሰልጣኝ ማለት ነው። አሁንም ስሙ ቼልሲ እየተያያዘ ያለው አዲስ አሰልጣኝ ይመጣል ተብሎ ከስትራስቡርግ ነው ማለት ነው። እንግዲህ ከሲስተር ክለብ ማለት ይቻላል ስትራስቡርግ ሊያም ሬሰኒየር የሚባል አሰልጣኝ ማለት ነው። ገና ወደ ትልቅ አሰልጣኝነት ያልመጣ አሰልጣኝ ነው። ስለዚህ እነዚህ አይነት ከክለቡ የሚቀርቡለትን ዲማንዶች የክለቡ ሞዴል ሙሉ ለሙሉ ተቀብሎ የተወሰነ ጊዜ ሊቆይ የሚችል አይነት አሰልጣኝ ነው ብሎ መናገር ይቻላል ማለት ነው። እና ይህን አክሰፕት አድርጎ ማለት ነው። ግን በጊዜ ሂደት ትልቅ የመሆን አሰልጣኝ የሚሆንበት እድል ካለ ተመሳሳይ ነገር ሀፕን ማድረጉ የሚቀር አይደለም ማለት ነው። አንድን አሰልጣኝ ኢቨን አዘ ሄድ ኮች ኃላፊነቱ ኦቶሪቲውን ከመጠበቅ ባለፈ ማለት ነው በብዙ ጉዳዮች ላይ ጣልቃ እየተገባ የሚካሄድበት መንገድ ነው ማለት ነው። ቤዚክሊ ከሜዳ ውጭ ያሉት የተለያዩ ዲፓርትመንቶች ቡድኑን ኮች ለማድረግ እየሞከሩ ነው ማለት ነው። እስከ ተጫዋች ምርጫ ድረስ ለመሄድ የሚሞክርበት መንገድ ማለት ነው። እና ይሄ የበለጠ ሞሮፍ ይሄ ማናጀር የሚባለው የበለጠ ሞሮፍ የትራዲሽናል አይነት መንገድ ነው ተብሎ ይጠቀሳል። ብዙ ነገሮችን ለአሰልጣኙ ኃላፊነት መስጠት ማለት ነው። አሁን ደግሞ ሞደርን በሚባለው የተለያዩ ዲፓርትመንቶች ኖሮ የተለያዩ ጉዳዮችን አሰስመንት የሚሰሩ ከዛ በኋላ የሆነ አይነት ሪፖርት የሚያቀርቡና ለቡድኑ ኢንፑት የሚሆኑ የተለያዩ ዲፓርትመንቶች በተለያዩ ክለቦች እናስተውላለን ማለት ነው። እነዚህ ደግሞ እጃቸው የበለጠ ረዝሞ የአሰልጣኙ ውሳኔዎች ሊሆኑ ይገባሉ ተብሎ የሚታሰቡ ጉዳዮች ላይ ደግሞ የበለጠ ጣልቃ እየገቡ የበለጠ ማይክሮ ማኔጅ ለማድረግ እየሞከሩ ነው ማለት ነው። ይሄን አይነት ችግር የበለጠ ቡድኑን ከእንደዚህ አይነት ኤሊት ማናጀር ጋር አብሮ አሶሼት እንዳይሆንና ወደ ክለቡ መጥቶ አብሮ እንዳይሰራ የሚያደርገው ይሆናል ማለት ነው። መጀመሪያ ላይ ቶማስ ቱሄልም ከክለቡ ጋር ሲለቅ ድንገት ነው የለቀቀው። ቻምፒዮንስ ሊግ ቡድኑ አሸናፊ እንዲሆን ያስቻለ በአስደናቂ ሁኔታ ቡድኑን ቀይሮት የነበረ ነው። ነገር ግን በፍጥነት ነበር ከክለቡ ጋር የተለያየው። ስለዚህ በዋናነት አይ ቲንክ አሳሳቢ የሚሆነው ለቼልሲ ማለት ነው የበላይ የሆኑት ማለት ነው የክለቡ አመራሮች ክለቡ ሞዴል የክለቡ ሪክሩትመንት መንገድ ቡድኑ በሜዳው ስኬታማ የማያደርገው ብቻ ሳይሆን እንደዚህ አይነት ትልቅ አሰልጣኞችን መጥተው ብዙ ጊዜ ሊቆዩ የማይችሉበት መንገድ ነው ማለት ነው። እንግዲህ ክለቡ ታዳጊዎች ላይ ፎከስ ያደረገ ነው። ስለዚህ ጊዜ ይፈልጋል። ቤዚክሊ እንደ ኢንዞ ማሬስካ አይነት አሰልጣኝ የበለጠ የፖዚሽናል አሰልጣኝ የበለጠ የፕሮሰስ አሰልጣኝ ነው። በጊዜ ሂደት ነው ውጤትን ሊያስመዘግብ ይችላል ተብሎ የሚጠበቀው። ይህ እንደዚህ አይነት ቀድሜ የጠቀስኳቸው በሬፒቴሽን በድግምግሞች የሚመጣ አይነት ውህደት ማለት ነው። እነዚህ አይነት አውቶማቲዝሞች ሊፈጠሩ የሚችሉት በጊዜ ሂደት በፕሮሰስ በቆይታ ነው ማለት ነው። ፕላስ ደግሞ ክለቡ ሪክሩት እያደረገ ያለው ታዳጊዎችን ነው ማለት ነው። እነዚ ታዳጊዎች ራሳቸውን እንዲያሳዩ ጊዜ ይፈልጋሉ። ያን ጊዜ የማይሰጥ ከሆነ ደግሞ የበለጠ አስቸጋሪ ያደርገዋል ማለት ነው። ውጤት ኦፍኮርስ በእነዚህ ታዳጊ ውጤቶች ተጫዋቾች ማለት ነው ከዚህ የተለየ ተአምር ሊፈጠር አይችልም። ብዙ ጊዜ ጠቅሼዋለሁ። ይህ ክለብ ለሊግ ታይትል እንዲፎካከር ተደርጎ የተሰራ ስኳድ አይደለም ያለው ማለት ነው። ስፔሻሊ ያለፉ ሲዝን እና አሁን የያዝነው ሲዝን ላይ ማለት ነው የበለጠ ታዳጊ ላይ ፖቴንሻል ላይ ሮ ታለንት ላይ ፎከስ ማድረግ ከጀመረበት ጊዜ ጀምሮ ክለቡ ለሊግ ታይትል የሚያፎካከር ስኳድ የለውም ማለት ነው። ያ በሌለበት ሁኔታ ስለ ሊግ ታይትል ፉክክር ማውራት በጣም አስቸጋሪ ነው የሚሆነው። የበለጠ ታዳጊዎች ወጣቶች እንደመሆናቸው በተወሰኑ ሞመንቶች ላይ ራሳቸውን ሊያሳዩ ይችላሉ። ይሄ ደግሞ የበለጠ ለኖክአውት ጌም የሚመች ነው። ስለዚህ ካፕ ውድድሮች ላይ የበለጠ ቡድኑ ተስፋ ሊኖረው ይችላል ብዬ ነው ማስበው። ያሸነፋቸው ዋንጫዎችን ከተመለከትን የበለጠ ወደ ፍጻሜ የቀረበባቸውን አጋጣሚ ከተመለከትን እነዚህ የካፕ ጨዋታዎች ላይ ነው ማለት ነው። ግን ኢንዞ ማሬስካ ያን ከማድረግ ባለፈ ቻምፒዮንስ ሊግ ቦታ ላይ እንዲገኝ አድርጎታል ቡድኑ፣ ምንም ጥያቄ የለውም። ነገር ግን ስቲል ለሊግ ታይትል የሚፎካከር አይነት ስኳድ ግን የለውም። ኤክስፒሪየንስ ይፈልጋል፣ ጌም ማኔጅመንት ይፈልጋል። ቡድኑ የሆነ አይነት ካልቸር ቡድኑ ውስጥ መመስረት አለበት። ይሄ እንዲሆን ደግሞ የተለያዩ ዲፓርትመንቶች ላይ ልምድ ያላቸው በደንብ ራሳቸው ፕሩቭ ያደረጉ አይነት ቡድኑ አሸናፊ እንዲሆን የሚያስችሉ አይነት ግዢዎች ቡድኑ ያስፈልጓል ማለት ነው። ከዚህ ቀደም ትልቅ የሚባሉ ተጫዋቾች ትልቅ ኢምፓክት ሊፈጥሩ የሚችሉ አይነት ተጫዋቾች ቡድኑ ከቪክቶር ኦሲሜን ጋር ፊት መስመር ላይ ትልቅ የማጥቃት የ9 ቁጥር መፍትሄ ሊሰጠው የሚችል አይነት ተጫዋች ጋር ስሙ ሲያያዝ ነበር። ሌላኛው አሁን ላይ ክፍተት የሚታይበት የተከላካይ ቦታ ነው። ፕሪሚየር ሊግ ላይ ኤክስፒሪየንስ አለው። በክለቡ የሚያደገው ማርክ ጌሂ አይነት ተጫዋች ከክለቡ ጋር ስሙ ሲያያዝ የምናስታውሰው ነው ማለት ነው። እንደዚህ አይነት ኢሹዎች አሉ ማለት ነው። ነገር ግን ከዛ ይልቅ ቡድኑ ወደ ሌሎች ግዢ ነው ሄደው። ቀደም እንደጠቀስኩ እንደ ላያም ዴላፕ አይነት ስቲል ገና ሮ የሆነ ጊዜ የሚፈልግ አይነት ተጫዋች ግዢ ነው የተካሄደው ማለት ነውና ብዙ ነገሩ ለሊግ ታይትል እንዳይፎካከር የሚያደርግ ነው። ተመሳሳይ አዙሪት ውስጥ ነው ደግሞ ክለቡ እየሄደ ያለው በተመሳሳይ ሁኔታ ማለት ነው።
እና ከዚህ አንጻር አሰልጣኙ በትልቁ መውቀስ አስቸጋሪ ነው የሚያደርገው። ኦፍኮርስ በሜዳ ላይ የወሰናቸው ውሳኔዎች አንዳንድ የሰሌክሽኑ የሮቴሽኑ አንዳንድ የሚያደርጋቸው ሄቪ ሮቴሽኖች ቅያሬዎቹ አንዳንድ ጨዋታዎች ላይ የምናስተውላቸው ቅያሬዎቹ ማለት ነው። ፕላስ ደግሞ ቡድኑ በተለይ ከሎ ብሎክ ቡድኖች ጋር ሲጫወት ማለት ነው ማጥቃቱ እጅግ በጣም ተገማሽ ነው፣ በጣም ፓሲቭ ነው፣ ፍሉዲቲ ይጎሏል ማለት ነው። እነዚህ በጊዜ ሂደት መሻሻል ያለባቸው ነገሮች ናቸው፣ ችግሮች ናቸው፣ ጥያቄ የለው። አሰልጣኙ ግን እንደ አሰልጣኝ ገና ታዳጊ አሰልጣኝ ነው። ቀድሜ እንደጠቀስኩት ገና ሁለተኛ በትልቅ ደረጃ ሲዝኑን እያሳለፈ ያለበት ጊዜ ላይ ነው እና በዚህ ጊዜ ውስጥ ማለት ነው ስህተቶች ኦፍኮርስ ያጋጥማሉ። ተጫዋቾቹ ታዳጊ በመሆናቸው የሚሰሩት አይነት ስህተት አሰልጣኙም እንደ አሰልጣኝ ታዳጊ በመሆኑም ለአሰልጣኝነት የሚሰራቸው ስህተቶች አሉ ማለት ነው። ገና በመሆኑ ምክንያት እነዛ ነገር እያስተዋለ ነው። ግን ፖቴንሻሊ ካየ ነው ኤንዞ ማሬስካ ትልቅ አሰልጣኝ የመሆን እድል ያለው አይነት አሰልጣኝ እንደሆነ መናገር ይቻላል ማለት ነው። ነገር ግን ያለው ሰራውንዲንግ ግን ይህንን ጊዜ ሰጥቶ የሚፈቅድ ነገር አይደለም ማለት ነው። ያው ይህ ሲባል አሰልጣኝ ወገኑ ችግር ሳይኖር ቀርቶ አይደለም። ቀድሜ እንደጠቀስኩት እነዚህ አይነት ነገሮች አሉ ማለት ነው። ነገር ግን አሁን በጣም ሙሉ ለሙሉ በድፍረት ማለት ነው አሰልጣኙ ጋር ያለውን ችግር እነዚህ ነው ብሎ ተናግሮ ብቻ ለማለፍ አስቸጋሪ ነው። ምክንያቱም ጣልቃ ገብነቱ ይሄ ማይክሮ ማኔጅመንቱ በጣም ረዥም ርቀት የሄደ ስለነበረ ማለት ነውና ይህ አስቸጋሪ ያደርገዋል ማለት ነው። ስለዚህ ይሄ ነገር የማይቀር ነገር ነው የተፈጠረው ነገር ኢኔቪታብል ነው ብዬ ቀድሜ የገለጽኩትም ለዛ ነው ማለት ነው። ቅጥሩም የተካሄደበት መንገድ ክለቡ ኦልሬዲ ፕሪዲፋይን ባደረገው የፉትቦል ሞዴል ውስጥ ያኛውን ፊት ሊያደርግ የሚችል አሰልጣኝ ነው ነበር ሪክሩት ያደረገው። ስለዚህ በዛ በተለያዩ ዲፓርትመንቶች የሚመራው ይሄ ክለብ ማለት ነው በተለያዩ ዲፓርትመንቶች ክለቡ እንደመመራቱ እያንዳንዱ ጉዳዮች ላይ በደንብ ጣልቃ ይገባል ማለት ነው። ቡድኑ በተለያዩ መንገዱ አሳሳ ያደርጋል። አንዳንዴ ደግሞ የአሰልጣኙን ውሳኔ ኦቨርሩል የሚያደርጉ ዲፓርትመንቶችም አሉ ማለት ነው። በዛ አይነት ሁኔታ ውስጥ አሰልጣኙ በነፃነት የሚፈልገውን ነገር ለመወሰን አስቸጋሪ ያደርገዋል ማለት ነው። መጀመሪያ ላይ ምንም ላይመስል ይችላል። በተለይ ደግሞ እንደዚህ ኢንዞ ማሬስካ አይነት ገና ለእንደዚህ አይነት ትልቅ ኦፖርቹኒቲዎች አዲስ ለሆነ አሰልጣኝ ደግሞ መጀመሪያ አካባቢ አክሰፕትም ሊያደርገው ይችላል። በኋላ ላይ ግን የበለጠ ራሱን በማሳየት ሂደት ውስጥ ማለት ነው የራሱን ኤጎ ለተመሳሳይ ሁኔታ ያንን በሚያገኝበት ጊዜ ውስጥ ማለት ነው ጥያቄዎች ማንሳቱ አይቀርም ማለት ነው። እነዛን ጥያቄ ለማስተናገድ ዝግጁ ያልሆነ አይነት አመራር ባለበት ክለብ ውስጥ ደግሞ ጉዳዩን አስቸጋሪ ያደርገዋል ማለት ነው እና ይሄ ፋንዳሜንታል የሆነ ሚስማች አለ በአሰልጣኙ አሁን ከረንትሊ እና ክለቡ እየሄደበት ካለው መንገድ አንጻር ማለት ነው። ይሄ ነገር ደግሞ ቀጣይ በሚመጡ አሰልጣኞች ላይ መፈጠሩ የማይቀር ነው ማለት ነው። መጀመሪያ አካባቢ ያልታየ ሊመስል ይችላል። በተለይ ደግሞ ለቦታው ያን ያህል ገና በትልቅ ደረጃ ራሳቸውን ያላሳዩ አሰልጣኞች ሊመጡ የሚችሉበት እድል ሰፊ ስለሆነ ማለት ነው። በኋላ ላይ ግን ይሄ ነገር መፈጠሩ የማይቀር ነው ማለት ነው። ያ ነው ኢንጂነራል ጠቅላላ ስናደርገው የተፈጠረው ነገር ብዬ የማስበው ማለት ነው እንጂ ከውጤት ጋር በተገናኘ እንደዚህ ብሎ ብቻ በሆኑ በ3 በ4 ነጥቦች ብቻ ጠቅሶ ማለፍ ይገባል ብዬ አላስብም። እነዚህ ነገሮች በአጠቃላይ ግምት ውስጥ መግባት አለባቸው ብዬ አስባለሁ። ኤኒዌይ ኤንዞ ማሬስካ ከክለቡ ጋር ተለያይቷል ማለት ነው። እስኪ የሚመጣውን አሰልጣኝ በቀናቶች ብንመለከት ይሆናል። እናንተም እስኪ ምን ሀሳብ አላችሁ በዚህ ጉዳይ ላይ? ሀሳባችሁን በኮሜንት መስጫ ላይ አስቀምጡልኝ። ስለምታደምጡኝ ከልብ አመሰግናለሁ። ሰላም ሁኑ።